የኢትዮጵያዊነት ልክ የሆኑ የኢትዮጵያዊነት መገለጫ የሆኑ ጀግኖች የፈሩት እዚህ አካባቢ ነው። ከሞላ ጎደል የኢትዮጵያ ጀግኖች መናኸሪያ ቢባል ምንም አያሳፍም። ለምሳሌ የመጀመሪያው መከላከያ ሚኒስቴር ሀብቴ አባመላ አገራቸው እዚህ ነው። የመጀመሪያውን የአድዋ ውጊያ ላይ ጦሩን የመራው የጦር ቺፍ ኦፍ ስታፍ ገበየሁ ጉርሙ አገሩ እዚህ ነው። ገበየሁ ሲሞት የተካው ባልቻ ሳፎ አባነፍሶ አገሩ እዚህ ነው። በኋላ የምናውቃቸው እነ ሙልጌታ ቡሊ እነ ጃጋማ ኬሎ አገራቸው እዚህ ነው። ሙልጌታ ቡሊ ሆለታ ላይ መታሰቢያ ማሰልጠኛ ተቋም ያለው ማለት ነው። እነ ከቤ ቡዝነሽ ጣሊያንን በማስተቃየት የሚታወቁት እነ ገረሱ ሉኪ የብዙ ጀግኖች መፍለቂያ ነው። ኢትዮጵያ ስንል ደምና አጥንታቸውን ከስክሰው የሰሩ አባቶቻችን መናኸሪያው ይሄ ነው። ይሄንን ታሪክ ይሄንን እውነታ መግለጥና ማሳየት የምንችለው እንደዚህ ያሉ ቦታዎች አብረው ሲገለጡ ነው። ሰው እዚህ ሲመጣ የሀብቴ አባመላ ሀገር፣ የባልቻ አባነፍሶ ሀገር፣ የገረሱ ሉኪ ሀገር፣ የከቤ ቡዝነሽ ሀገር እያለ ታሪካቸውን እየመነዘረ ጠላትን ወራሪን እንዴት አሽመድምደው የኢትዮጵያን ነጻነት እንዳስጠበቁና ኢትዮጵያ ምትል ሀገር ስትሸጋገር ቆይታ እኛ ጋር እንደደረሰች የኛም ኃላፊነት እነሱን መስሎ እነሱን ተከትሎ ማሸጋገር እንደሆነ ለማሳየት ለመግለጥ ያግዛል። ደንዲ እንደምታዩት በጣም በተፈጥሮ በለጸገ የሚያምር ቦታ ነው። ያ ታሪክ አለ፣ ተፈጥሮ አለ። ይሄንን ግን የሚመግብ ነገር አልነበረም። የዛሬ 5-6 ዓመት ወንጪ ደንዲ መምጣት አስቸጋሪ ነው። መንገድ የለም፣ መብራት የለም፣ ቴሌኮሙኒኬሽን የለም። እኔ እንኳን ስመጣ አልነበረም። ዛሬ ግን ከአዲስ አበባ አምቦ ብቻ ከአምቦ ወንጪ ከወንጪ ደንዲ ብቻ አይደለም፣ ከአስጎሪ ደንዲ መንገድ እያለቀ ነው ያለው። ከወሊሶ ወንጪ ደንዲ መንገድ ኦልሞስት አልቋል። ሶ በወሊሶ በኩልም በአምቦ በኩልም መምጣት ቢፈልግ የሚያስችል ነገር አለ። መንገዱ ሰርተናል፣ መብራት አስገብተናል፣ ቴሌኮም አምጥተናል። እንደዚህ ያለ ያማረ ሪዞርት በመንግስት አስተባባሪነትም በፕራይቬት ሴክተርም ተሰርቷል። ይሄንን አይቶ ከአዲስ አበባ በአንድ ሰዓት ተኩል ቢበዛ 2 ሰዓት መጥቶ መስተናገድ የሚቻልበትን እንደዚህ ያለውን ቦታ ማንም ሰው ሚስ ማድረግ አይፈልግም። በነገራችን ላይ ከአዲስ አበባ መነሻ አድርጎ ወደ 5ቱም በሮች 100 ኪሎ ሜትር ወደ አዳማ ይታወቃል ሃይዌይ አለ። ለምሳሌ ወደ አምቦ የቀደመው መንገድ እንዳለ ሆኖ ሌላ መንትያ መንገድ እየሰራን ነው። ስንጨርስ አንዱ መሄጃ አንዱ መምጫ ይሆናል። መሃል ላይ ተክል ሃይዌይ እንለዋለን። ወደ ደብረ ብርሃን አንድ መንገድ እየጨመርን ነው። አንዱ መሄጃ አንዱ መምጫ ነው። ወደ ፊቼ ወደ ወሊሶም አለ በ5ቱ በር። ለምን አዲስ አበባን ማዕከል አድርጎ ከፍተኛ የትራፊክ መጨናነቅ ስላለ በእነዚህ አማራጭ መንገድ 100 ኪሎ ሜትር ሰርተን እነሱ ደግሞ ውጤት ሲያመጡ ደግሞ 100 እየጨመር ለማዳረስ ማለት ነው። በዚህ ምክንያት በይኑናና ዋሽ ሰራነውም ስራ በሃይዌዩ ወደዚህ የሚሰራ ነው። ቀደም ባልኩት ሐሳብ በወሊሶም ይሁን በአምቦ በሁሉም አቅጣጫ ሰው ከአዲስ አበባ ዊኬንድ እየወጣ በእንዲህ ባለው ነፋሻ አየር በጣም በሚያምር ለአይን ታይቶ የማይጠገብ ከባቢ ላይ ሊዝናና ይችላል። ብዙ ሰዎች የኛን ስራ በቱሪዝም ለመለካት ይሞክራሉ። እንደዚህ መሳሳት ጥሩ አይደለም። ፖሊሲዎቻችን፣ ስትራቴጂዎቻችን በደንብ ማየት ጠቃሚ ነው። የኛም ቢቀር ግን ዛሬ የዓለም ባንክና የአይኤምኤፍ አመታዊ ስብሰባ ዋሽንግተን ላይ ያደረገ ነው ያለው እና የዚህን አመት እድገት ፕሮጀክሽን አውጥቷል። በአፍሪካ ውስጥ ቁጥር 1 ከፍተኛ እድገት ያላት ሀገር ኢትዮጵያ ናት። ከፍተኛ ቁጥር 1 በምን መጣ ሲባል በቱሪዝም በሰራነው ስራ፣ በግብርና በሰራነው ስራ፣ በኢነርጂ በሰራነው ስራ፣ በቴክኖሎጂ በሰራነው ስራ፣ በማይኒንግ በሰራነው ስራ በድምር ውጤት ነው ይሄ ነገር የመጣው። አፍሪካ በእነሱ ግምት ከ9% በላይ እድገት የምታረጋግጥ ብቸኛው ሀገር ኢትዮጵያ ናት። እኛ ከዚያም በላይ እንጠብቃለን፣ ሲደርስ የምናየው ይሆናል። ይህ ግን የመጣው ግልጥ ያለ ስትራቴጂ ኖሮን የት ጋር ምን እንደምናደርግ አውቀን እንዴት ፎሎ እንደምናደርግ ገብቶን በትጋት መስራት ስለቻል ኢትዮጵያ የምትሰራው በአባቶቻችን ደም ብቻ ሳይሆን በእኛም ላብ እንደሆነ ስለምናምን አባቶቻችን በደም ሀገር ሰርተው አቆይተዋል። እኛ ደግሞ በላባችን ኢትዮጵያ መገንባት እንችላለን። ከዚህ ውጭ ያለው አማራጭና አካሄድ ብዛም አዋጭ አይደለም። እንግዲህ ከአባቶቻችን ሲያስፈልግ ተዋክቶ ነፃነትን መጠበቅ ተምረን እኛም በተግባር አሳይተናል። ከአባቶቻችን በብዛት ያላየነው ደግሞ በላብ በደም በፖሊሲ በድካም
ሀገር ሊገነባ ደግሞ እንደሚችል የነበረው ውስንነት ማካካስ ተችሏል። ሲደመር የኢትዮጵያ ብልጽግና ዓለም አፍሪካ በሚያምነው ልክ እየተረጋገጠ ይገኛል። ይህንን ስራ አጠናክሮ መቀጠል ያስፈልጋል። መፍራትም አያስፈልግም። ለበለጠ ውጤት መትጋት እንጂ የእርካታ መንፈስ አያስፈልግም። ደግሞ ለማራከስ እንደሚሞከረውም እንዳልሆነ ከእቅዳችን አንጻር በጣም አርኪ ስራ ይሰራል። ህልማችን የምንኖር ህልማችንን ገና የምንዘረጋ ለልጆቻችን የምናሸጋግር አስተማማኝ መሰረት ላይ ያለን ደግሞ በመሆኑ የበለጠ ኩራት፣ የበለጠ ተስፋ፣ የበለጠ መተማመን ይሰጠናል እና እንደዚህ ያለው ስራ ኢትዮጵያውያን ልባቸውን አእምሯቸውን ሰብስበው በቀና መንገድ ወደፊት ለመራመድ በጋራ መቆም እንዳለባቸው በተደጋጋሚ እንደምናገረው ዛሬ መልእክት ይሄው ነው። እንደዚህ አይነት ስራ ሲሰራ ቅናት ሊኖር ይችላል፣ መትጋት አለመፈለግ ሊኖር ይችላል፣ የገንዘብ ውስንነት ሊኖር ይችላል። ይህንን ነገር በአጠቃላይ ውጤቱ የመለካት አቅም ውስንነት ሊኖር ይችላል። እንደዚህ ያለውን ጉዳይ ራዕይ ያላቸው ሰዎች ስራውን የሚሰሩ ሰዎች ማየት ያለባቸው በእነሱ ልክ ነው። ማጠቃለያ እንዲሆነኝ እንደዚህ ያለውን ስራ ጠቅለል ለማየትና ወደፊት ለመወንጨፍ የንስርና የቁራን ዝምድና ማየት ጠቃሚ ነው። ንስር በባህሪው አርቆ የሚያይ ብዙ ከለሮች የሚያይ በከፍታ የሚበር በከፍታ የሚመላለስ ከከፍታውም በከፍተኛ ርቀት አይቶ አልሞ አድኖ መብላት የሚችል በጣም ብርቱ የብዙ ጀግንነት የብዙ ብቃት መለኪያ ነው። ቁራ በአንጻሩ የቆሸሸ ቦታ የሚውል በመጮህ በማልቀስ አካባቢ ይበክል ባለበት አካባቢ ላይ ከሚበላውም ከሚረጨውም የተነሳ ብዙ የሚቆሹ ነገሮች የሚታዩበት የአዋፍ ዝርያ ነው። ይሄ የአዋፍ ዝርያ ከሌሎች በተለየ መንገድ ንስርን ሊፋለመው ይሞክራል። መቼ ንስር መጥቶ መሬት በሚያርፍበት ሰዓት ቁራ ከላይ ያርፍበትና ንስሩን አንገቱ ላይ የመደብደብ ለመናከስ የመሞከር የመተናኮል ስራ ይሰራል። ንስሩ ግን ቁራው ከላይ ተቀምጦ እየደበደበኝ ስለሆነ ምላሽ ልስጥ አይልም። ምን እያደረክ ነውም አይለውም። ሙከራህ ምንድነውም አይለውም። ከቁራው ሰፈር በከፍተኛ ፍጥነት ወደ ራሱ ሰፈር ይበራል። ከፍታን ለንስር ዝቅታን ለቁራ አርጎ ተፈጥሮ ተሰጠ። ወደ ላይ የወጡ በሄዱ ቁጥር ቁራው እንኳን ከላይ ሆኖ መደብደብ እንኳን ከላይ መቀመጥ ከፍታውን መቋቋም ስለማይችል መፈጥፈጥ ይጀምራል። ንስሩ ግን ምንም ነገር አይሰራም። ብድግ ብሎ ወደ ከፍታው ነው የሚሄደው። እኛ እንደሱ ነን። ወደ ከፍታችን እንበራለን፣ ህልማችንን እናሳካለን፣ ጩኸቱን ለቅሶ ለቁራዎች እንተዋለን። በዚህ አግባብ የኢትዮጵያን ብልጽግና እናረጋግጣለን። ሰዎች የንስር እይታና ምልከታ ካላቸው በንስር ልክ ለመመላለስ ባዩትና በያዙት መንገድ መጓዝ ያለባቸው። ያ ሲሆን ብልጽግና ማረጋገጥ ይቻላል። በቱሪዝም ሴክተር 100% ያቀርነው አሳክተናል። 100% ከዚያም በላይ ማለት ይቻላል። ለምሳሌ ባለፉት 9 ወራት ኢትዮጵያ ውስጥ የነበረው ኢንተርናሽናል ኩነት አምና ዓመት ሙሉ ከነበረው ይበልጣል። ቱሪዝም አድጓል። በሎካሊም ኢንተርናሽናልም ይቀጥላል። ኮፕን ጨምሮ በጣም ሰፊ ድል ከፊታችን ስላለ በመበርታት በመስራት በመልፋት በውጤት ተቋም በማጠናከር አቅም በማጎልበት ወደፊት መጓዝን ብቻ ማሰብ ተገቢ ይሆናል።